የበፊት ፍቅረኛዋ አያገባትም እያሉ ሲያወሩ የነበሩት ከተማ ከአንድም 2 3 4 የሚያፈቅርሽን ኪራን ልታገቢ እንደሆነ ይስሙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይዝ፣ እንዴት ናችሁ? ፈጣሪ በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። ፈጣሪ ጠብቃችሁ ሀገራችንን ሰላም ያርግልን። እንዲሁም ደግሞ ለቤተሰቦቻችን ዱዓ እያደረጋችሁ አብረን ወደፊት እንቀጥላለን ማለት ነው። እንዳንቀጥል የሚያደረገን አካል እጅግ የበዛ ቢሆንም እኛ ግን ሰርተን ለማግኘት ስንል በየትኛውም ነገር መሳተፍ ግዴታችን እንደሆነ አውቃለሁኝ። በጣም ብዙ እንደዚህ ናቸው እነሱ የማንላቸው ሰዎች፣ እንዲሁም ደግሞ እንደ ሸይጣን ሆነው መጥተው የሚያስቸግሩን ሰዎች፣ ከስራችን እንድንወገድ የሚያደርጉን ሰዎች አሉ። እንዲሁም እልክና ሸይጣን ውስጥ የሚከቱን ሰዎች እንዳሉ አውቃለሁኝ። በየትኛውም ሁኔታ ሆናችሁ ግን ጤና ሰው የግድ መስራት እንዳለበት እኔ ይሰማኛል። እኔ እንደዛ ነው ብዬ ነው የማስበው። ነገር ግን ወደ ስራችን ምንም ይሆን ወደ ስራችን ትኩረት ማድረግ ይኖርብናል ማለት ነው። ለስራችንና ለራሳችን ለማንም ነገር የማንሰጠው ነገር ቢኖር ለራሳችን እና ለስራችን ለጤናችን መሆን ነው ብዬ አምናለሁ። ሀባይብ ከቀላል ምሳሌዎች ነው አገላለጼ። ለማናቸውም እንግዲህ ዛሬም እንደባለፈው ፍትፈታችንን እንቀጥላለን ማለት ነው። ዘና ፈታ እያልን በምንም ነገር መጨናነቅ የለብንም። ዱዓ እያደረግን ፈታ እያልን ወደፊት መሄድ ነው። እንግዲህ ዛሬ ደግሞ በጽናት ድራማ ላይ የሚካሄደው ነገር እንዲሁም የሰኒ እህት በጸጸትና እንዲሁም ደግሞ በማዘን በመጨነቅ ላይ ትገኛለች። ምክንያቱም ሰኒ ከታሰረች ቀናቶች ብቻም ሳይሆን ሳምንታቶች እየተቆጠሩ ባለበት ሁኔታ ስለተቆጣጠርኳት እንዲሁም ደግሞ እሷ የምትፈልገውን ነገር እንድታገኝ ስላልፈቀድኩላት እንደ እናት እንዳባት ኢሜጅ አድርጌ ስላሳደግኩኝ፣ ስለዚህ እሷን የጎዳሁ ነው እንዴ እያለሁት የነበረው እየጎዳሁ ነበር እንዴ? ይሄ ነገር ስህተት ነበረ? ይሄ ነገር ተሳስቼ ይሆን እያለች እሷም ራሷን በጸጸት ወጥራና እያሰበችም ከቀን ወደ ቀን ትገኛለች። ትመጣለች ብዬ አይንም በርን ብመለከት መንጣቷ ሳይሆን መራቋ እየገዘፈ ይገኛል ብላ እሷም አዝና ጸጸቷንም እንትን ትላለች። አይኑ ጸጸት ልትኖርባት ይችላል። ምክንያቱም ልጅቷ ከምትፈልገው ነገር እያቀበቻት እንደሆነ እያገደቻት እንደሆነ ያሳይ ነበር ከዚህ በፊት ባለፈው ሁኔታ ላይ ማለት ነው። አንዳንድ ጊዜ ጠበቅን ስንል ከመጠበቅ ይልቅ ማጥበቅ ሆኖባቸው የሚገኙ ሰዎች እንዳሉ ያሳያል። ጠበቅን የምንባለው ከሚፈልጉበት ነገር ማገድ ሳይሆን ስህተት ውስጥ እንዳይገቡ መምከር እንደሆነ እሷም ይሄን እየተረዳች ቤት ውስጥ እየተንጎራደደች ትገኛለች። እንግዲህ ሌሎችንም አብረን እናያለን። አብራችሁን ቆዩ ማለት ነው። ሀባይ መልካም። ሰኒም ደግሞ እንግዲህ አይበገር ባይነቷ ሊያሳስራት እና በስር ላይ ሊያቆያት ችሏል። እንግዲህ አንዳንድ ጊዜ አላቅም ወይም ደግሞ አልፈልግም ማለት ብቻም ሳይሆን ሰው ራሱን አላስነካም አላስደፍርም ሲል ምናልባት ባለበት ሊቆይ ይችላል። የራሱን ማንነት ለማሳወቅ ሲል እንዲሁም ደግሞ ማንነቱን ለመሸጥ ወይም ደግሞ የሚወዳቸውን ጓደኞች ላለመሸጥ ሲል ባለበት ስቃይ ላይ ሊቆይ ይችላል። እሷም ያደረገችው ይሄን ነው። ነገር ግን የሰኒ እህት አሁን ላይ ምንም አማራጭ እያገኘች አይደለም ከመጨነቅ ውጭ። ሌሎችም ደግሞ ዝም ነው ያሏት። በዛም ተያይዞ ደግሞ እንግዲህ የተለመደው ናቲና ቅዱስ ቅዱስ ደግሞ ልክ እንደ መጀመሪያ ልጅ ሆኖበት ናቲ የእንቡጥን ነገር ሲያነሳ የት አባቷ ናት መጣች እንዴ ብሎ መፍራቱን ይቀጥላል ማለት ነው። እንግዲህ መጥፎ ሴትን የሚፈራ ወንድ በጣም ጎበዝና ታታሪ ነው ማለት ይቻላል በዚህ ሰዓት። እሱ ደግሞ ይሄን ነገር እያስረዳን የሚገኝበት መንገድ ላይ ነው። ቅዱስ በእውነተኛውም ህይወቱ በጣም ቅዱስ የሆነ አይነት አስተሳሰብ ያለው ሰው ነው። እንዲሁም የሚሰራቸው ኮንታክቶች ደግሞ እጅግ በጣም አስተማሪ ናቸው። አንዳንድ ሾርቶች ላይ አይታችሁት ከሆነ ማለት ነው። እንግዲህ ናቲም ደግሞ የመጀመሪያ ልጅ የሆንኩ እየመሰለው ነው መሰል እንዲሁ መንደላቀቁን ያበዛዋል። ወይኔ እሱ ደግሞ እኔ እንጃ ኢትዮጵያ ሰው ነው ይመስለኛል ብላችሁ ታስባላችሁ እንዴ? ኢትዮጵያ ውስጥ ሆኖ እንደዚህ ውፍረት በፈጣሪ ምን ነው ጅም የለም እንዲ ያላየውም መሰለኝ። ለምን አታሳዩትም? ናሆም እንግዲህ የኪራ ጓደኛ ደግሞ ይደውልና ስለ
ኒና ሲያወሩ ኒና እንግዲህ አፏን መዝጋት አትችልም። እሷ ልማዷ ነው። እንዲያውም እየዞረች ማዳበሪያ የሞላች ትመስላለች። ምንድነው እሱ ደግሞ እሸት ምናምን ነገር ያው ታውቃላችሁ። አሁን ላይ እኛ ጋር እሸት አንዳንድ አካባቢዎች ጊዜውን ያልፈጀ እሸት ሊኖር ይችላል። አሁን እንኳ እየደረቀም ሊሆን ይችላል። እንግዲህ እሷ የአመት ቀለቧን ትችላለች እያሉም እያፌዙባት ነው። እሷ አፏን ያው እንግዲህ በዚህ ሰዓት አፍ ያለ አግባሽ ከፍት ያለው የሚባለውን ነገር ያው እሷ ላይ እያየን ይመስለኛል። እንግዲህ እስኪ አብረና ያለን ሀባይ ዘና እያላችሁ እንግዲህ በዛ ተያይዞ ደግሞ ጽናት ሙሽሪት እያለች ያው ይቺ እብድ የሆነ ልጅ እየጨፈረ የነበረ ማለትም ኒና መቼም ከሷ የሚቀር ነገር የለም። እሷም እየጨፈረች ስትገኝ ቆይ ምንድነው ይሄ የምትቀቡት በገጠር ምንድነው እንሶ ሲላር ምንድነው የምትሉት ምናምን አይ እሱ እንኳን እየቀረ ነው እና ወዲህ ነው መጣችሁ እንዴ? አይ እሱ ዘንድም አልደረስንም። እንግዲህ የገጠሩን ባህል እያዘጋጁ ይገኛሉ ማለት ነው። እኔስ እንዲያው ምንድን ሊያደርጉ ነው አሁን የኔ ጥያቄ። እንግዲህ ኪራም ደግሞ በፊቱን እንግዲህ ሴቷ ልጅ በመኪና መንጋጭላውን ወደ ኋላ ያዞረችው ሴት ልጅ ወይም ደግሞ በመኪና የገጨችው እሱም ደግሞ ያንን ነገር ስለሚያስታውስ ከዚህ በፊት የሰራቸው ነገሮች እያንዳንዱ ነገሮች ስላስታወሰ እስካሁን ለተፈጠረው ነገር ዴቭ እጅጉን ይቅር በለኝ ብሎ እሱንም ይቅርታ ይጠይቃል ማለት ነው። ዴቭም እንግዲህ ወንድሜ ኪራ እግርም ከእግር ይጋጫል፣ ምንም ችግር የለውም፣ ቅናት መጥፎ ነው፣ ነገር ግን ያለፈው ነገር አልፏል ብሎ ዴቭም ይቅርታ እንዳደረገለት ግልጽ ይመስላል። እስኪ አብረን እናያለን። ነገር ግን ያኔ በዚህ ልክ እንደወደድካት ደስ ብሎኛል። ዋናው ነገር መውደዱ ሳይሆን ግን ቅናት ለወደፊቱም ቢሆን ያው ትንሽ አሳሳቢ ነገር ነው። ግን እንደ ወንድም ምክር ብታስተካከላት ደስ ይለኛል። ምክንያቱም ቅናት የሚባለው ነገር በአሁኑ ሰዓት ትዳርንም እያፈረሰ ስለሆነ ብሎ ምክርም ይሰጠዋል ማለት ነው። ያው እንግዲህ የአማች ምክርም ጥሩ ነው ብሎ ምክሩንም ተቀብሏል ብለን ተስፋ እናደርጋለን። አዎ ምክሩ ይሻልሃል። የምር በጣም አመሰግናል። እንዴ የቴባ ስለሆንክ ነው የምታመሰግነኝ? በነገራችን ላይ ይህን ጥርጣሬ ግን አይጠረጥርም ወይም ደግሞ መጠርጠርህም ጥሩ ነው ብዬ አስባለሁ። ምክንያቱም በመካከላችን የስጋ ዝምድና ሳይሆን ያለን ያው ጓደኝነት፣ አብሮ አደግነት ነው። መጠርጠርህ ክፉ ነው ብዬ አላስብም ብሎ ዴቭም ቅን መልስ ይመልስለታል ማለት ነው። ዋው ጓደኞቼ። በሌላ በኩል ደግሞ እንግዲህ ኪያ ቤት እያጸዳች እያለች ወንድሟን ልትጠብቅ ያው እየተዘጋጀች ነው። ኒናም ያው ወደ ከተማ ሊመለሱ ስለሆነ ማለት ነው እንግዲህ ትሄድ ያለች አትሄድም የሚለውን ነገር አብረን እናያለን ማለት ነው። ከዛ በመቀጠል እንግዲህ ይሄ ስኩል ምንድነው የሚባለው ሰውዬ ደግሞ ኪራ ሊመጣ ስለሆነ ይማኑ እየቀጠነ ይገኛል። ኪያም ደግሞ በጣሬ ራሷን እያስቸገረች ነው። ምንድን ነው አንተ ስለሱ ሲነሳ እንደዚህ የሚያደርግህ እንዴ? እሱ ሊመጣ ነው። ምሩና ኪያ እንግዲህ የሚገዛዙትን እቃ እየተመካከሩ ይመስላል። ምክንያቱም ያው ጽናትና ማለት ሊመጡ ስለሆነ ተዘጋጅተው ለመጠበቅ ስለፈለጉ፣ ነገር ግን ያንን ላውድ ስለሆነ ስልኩ ያንን ነገር ሲሰማ እንዴ ለምንድን ነው የሚመጣው አይቆያላላችሁም እንዴ ምናምን ሲል፣ ቆይ እሱ መንጣት ምንድነው አንተ እንደዚህ ሊያስጨንቅህ የቻለው ምንድነው? የምታውቀው ነገር አለ? ቆይ ተሱ ከዚህ በፊት ትታወቃላችሁ? አረወፍ እና ጨናነቅህ። እሷም ደግሞ እንግዲህ በጥርጣሬ ነገሮችን እስካሁን አቆይታለች። ግን የሆነ ጊዜ ነገሩን አውቃ የጠረጠረችበትን መንገድ ሄደው ለምን እንደመጣና ምን እያደረገ እንደሆነ በግልጽ የሚያውቁት ነው የሚሆነው ማለት ነው እንግዲህ ሰኒም እንግዲህ እንዴት ተደበቀች እንዴት አሰረች ናት። እንግዲህ አይበገር ባይነት ብዙ መከራ ሊያሳልፍ ይችላል። ነገር ግን ደግሞ የሆነ ጊዜ የሆነ ቀን አለ የሚደሳበት ወይም ደግሞ ከስር የሚፈታበት ወይም ደግሞ ሰዎችም ሆነ እንዲሁም መከራው ከስር ራሱ እንደሚፈታቸው ተሸንፎ ማለት ነው። እንግዲህ ያንን ነው የሚያሳየን ማለት ነው። ግን የመረዳታችን አቅም ነው የኛን ቅንጭላት ነው እንትን የሚለው ማለት ነው። አንዳንድ ጊዜ የምንረዳበት መንገድ የተለያየ ይሆናል። ኤኒዌይስ አብረን እንቆይ ሀባይብ። እኔ የሚመቸኝ የጽናት አባት አነጋገሩ እንዴ ሽማግሌ አይደለም እንዴ? እንዴት ነው አነጋገሩ መጥፎ የሚሆነው ብላችሁ ብታስቡም በጣም አነጋገሩ ይመቸኛል ማለት ነው። እንግዲህ መልሶቹ በጣም እንዲያው በቃ ሽማግሌ የሽማግሌ የሚባል ነገር ሳይሆን ሽማግሌ ማለት ነው። ለማናቸውም እንግዲህ
የኪራ ቤት የመጣው ሰውዬ ኢማኑ ቀጥኗል ማለት ነው። ኪራ መጣ ማለት ነገሮቹ ተበላሹ ነው፣ ምን ማድረግ አለብኝ እያለ እያሰበና እየተናደደ ይገኛል። ነገር ግን ናሆም እንግዲህ እቃ ግዛ የተባለውን በቃ አላዴ ተፍከች እያለ እየገዛዛ ይገኛል። ምሩም እንዲሁም በቃ አላዴን ፏፍሽ ብለው ጓደኛቸውን ለመቀበል እንግዲህ ተፍ ተፍ እያሉ ይገኛሉ። ቅዱስም እንግዲህ ናሆም እንደኩ ገድላት ኒናንማ እኮ ገድላት በቃ ባቄላው እሸቱ ምናምን ድንጋዛ ጤፉ ማሽላው ምናምን ነገር በቃ ጭና ነው የመጣችው። ከዛ በጣም ብዙ ድካም አለው ይችን ትንሽዬ መኪና ይዘህ እንዳትሄድ እያለ ያፌዝበታል ማለት ነው። ወይ ፌዝ። ኤኒዌይስ እንግዲህ ኒና ደግሞ በጣም ያቺ አብራት አምቡላዋን የምትገፈግፈው ሴትዮ ትንሽ አስቸጋሪ ሁኔታ ላይ ስለሆነች ልክ ወቅታዊ አላድል ይሄ ትዳር ሁኔታ ነገር እንደዛ ነገር እያወሩም ያንን ነገር ለማስተማር ወይም ደግሞ ትንሽ የሆነ ትምህርት አለው ለማስባል እንዲሁ አሽቃባጭ ነገር አላድል እንደዛ እያደርጉ ይገኛል። አይኔና አብራ ስታጋስስ ሰንብታ ዛሬ የሷ መካሪና ዘካሪ መሆን አይከብድም? ኢኒዌይስ እስኪ ምን ላይ ደረሱ እናያለን። ሰኒ እንግዲህ አይበገር ምላሷንም ይዛ ምንም ማድረግ አልችልም፣ እሱም ደግሞ እንዲሁ ቆንጆ ነህ ምናምን ትለኛለች ብሎ አስቦ ነበር። ሰኒ እንደዚህ አይነት ባህሪ እንደሌላትም ደግሞ ደጋግማ ብትነግረውም እሱ ሊዘልቃትም ለሁለት ወንዶች አስረዋት እነሱን በምላሷ ራሱ አስፈንጥራ መጣል ችላለች። እንግዲህ መች ነው የምትወጣው የሚለውን ነገር አብረን እናያለን። አይ ጓሮ ለጓሮ ከመሄድ ይልቅንስ ከሰው ቤት መልቀቅ የተሻለ ይመስለናል። ምሩና ጽዮን ደግሞ ተስማምተውም ቢሆን አየር እንውሰድ እስኪ ብላ ይዛ ስትሄድ ድንገት አዲሱን ሰውዬ ከኪያ ጋር የሚኖረውን ያገኙታል ማለት ነው። እሱም የሚደርስበት ይጠፋዋል። ከዚህ ሁላ እሷን ለማጣራት እና ወይም ደግሞ ከእህቱ መረጃ ከእህቷ ማለት ኪራህት መረጃ ለማግኘት ቢሞክርም እሷ ልትነግረውም አንዳችም ነገር ያው እንግዲህ ከሰኒ የባሰች ናት። ያው ከመጠርጠር ውጭ አንዳችም ነገር መናገር አትፈልግም። ምክንያቱም ገና ቀውጤ ይፈላል የቤቱ ባለቤት ሲመጣ ማለት ነው። አብረን እናያለን። እንግዲህ ጽዮንና ምሩ ደግሞ ሰውየውን ሲያገኙ ሲጋራ ስለሚያጨስ አፏን ስትይዝ ወይም ደግሞ አፍንጫዋን ስትይዝ ማክስ ልስጥሽ ያለ እንደ እጅሽ እንዳይደክምሽ ምናምን ሲላት አያስፈልግም። ሰውየውም ደግሞ ኒና ልትመጣ ነው ኪያን ስራ ልናግዛት ነው ምናምን ስትለው ምሩ እሱም እንግዲህ መርዶ ነው እሱ መንጣቷን ሰምቻለሁ ይኸው መርዶ ቢሆንም ይላል። አዎ መርዶ እንደሚሆንበት ያውቃል። ኒናም ይሄን ጉዳይ ነገር ታውቃለች። እንዲያውም ኒና ዋነኛይቱ ምክንያትና የእሱ የመጣበትን ሁኔታ እጅግ በጣም የምታውቀው ኒና ናት። እንግዲህ ኒናም ስለምትመጣ ከመጀመሪያው ጀምሮ ለምን እንደመጣ ይታወቃል ማለት ነው። ነገራቶችን ያው እንዳለ የምታውቀው እሷ ናት። ስለዚህ ሁለተኛዋ ደግሞ ሰኒ ናት። ከዛም በኋላ እንግዲህ የሆነ ጊዜ የኪራ ወንድም እንደሆነ ልክ እንደ ክብሮም ይታወቃል ማለት ነው። ከዛ በኋላ ሶስት ወንድም ልክ ኒና ትንሿ ኢትዮጵያ እንዳለችው ይሆናሉ ማለት ነው። ጺም እንግዲህ ያው ከብት መጠበቅ ትችላለች። ድንገት ኪራ ሲያገኛት እንደው አባቴ ያለኝን ነገር አዘጋጅቼልሃለሁ ይዘመር ትችላለህ። ዴቭ ቀደም ብሎ ይዞ ይሄዳል። እንደ ሩቅ ነው እኮ እኔ ልሸከም ነው እንደ ምናምን። መቼም ታውቃላችሁ ይሄ ከተማ ሰው እጁን እያወዛወዘ ሲሄድ እንጂ ምግብ ከየት እንደሚመጣና እንዴት መደረግ እንዳለበትም አያውቅም። ታውቃላችሁ ሶ ዴቭ መኪና አለበት ድረስ ይወስዳል ምናምን እያለችው እሱን ነገር ወደ ጎተራ ብትመልሽ የተሻለ ይመስለኛል። ከዚህ ከህሉስ ይልቅስ አንቺን ተሸክሜ ብሄድ ይቀል ይመስለኛል እያለ ሲጋደጅባትም ነበር። አይ እሱንማ ለማድረግ ሽማግሌ መላክ ይጠበቅብሃል ምናምን እያለችው አዎ ሽማግሌ ነው የሚላከው ጎበዝ። ኢኒዌይስ እሺ ብሎ እሱም ደግሞ እንግዲህ ሽማግሌዎች መቼ ነው የሚሄዱት? እንዴትስ ነው የሚሄዱት? አረ ወይኔ እንደው ቆንጆ ጨዋታ ነው። ዘና በሉልኝ ሀባይ። ለማናቸውም እሺ ብላለች። ድንገት ኒና ትመጣና እንግዲህ ለማጽናናት ትሞክራለች ብርቄ ምን ሆና ነው በነገራችን ላይ። ሰኒም ደግሞ እንግዲህ ከሰውየው ዘንድ ከተመለሰ በኋላ አጋቹ ሰውዬ ይሄ ባህሪሽ ነው እኮ ከዚህ አላስወጣሽ አለሽ። ሁሉን ነገር ብትናገሪ ኑሮ ያለበትን ነገር ከዚህ ትወጭ ነበር። አይ ሞኝ ናችሁ ለነገሩ። እኔ የማሰራችሁ አንድ ሞኝነት፣ ሁለተኛ ደግሞ እንዲነግራችሁ መፈለግ። በዚህ አይነት መልኩ አንዲትን ሴት አስሮ ማስጨነቅ ይሄን ያህል ጊዜ ወይ የምትፈልጉትን አላገኛችሁ ወይ ጀግናን አትሉ ወይ እያለች እያፌዘችባቸው ትገኛለች። ወንድ ደግ አደረገቻቸው። ሲጀመር ስላሰራችሁኝ
የምፈልጉትን ነገር የምነግራችሁ ነው ይመስላችሁ? ሲጀመር እንዳታስቡት ይሄን ያህልም ታስሬ አልነግራችሁም ብላ እሷም ሰውየውን ትፈታተናለች። ሰውየውም ይናደዳታል። ለመምታትም ቢሞክር ህሌናው አላዘዘለትም፣ አልመታትም ማለት ነው። ያኛው ቢሆን ግን እሱም ተናግሯል። ያኛው ሰውዬ ቢሆን ግን ማንቁርትሽን ይዞ ነበር የሚገልሽ እያለ እሱም ነግሯታል። አይ ቢገለኝ ይሻል ነበር፣ ወንድ ቢሆንማ ይገለኝና ያርፍ ነበረ ብላ እሷም ደግሞ አይበገር ምላሴዋን ትናገራለች። መቼም አትበገርም ካሁን በኋላ እንግዲህ ጉዱ ይፈላል ማለት ነው። አጋቹም ሆነ አሳጋቹ እናያለን ወደፊት። እንግዲህ ኒናና ኪራ ወደ ከተማ ተመልሰዋል። ፂን ትተዋት እስኪ ጽናትስ እንዴት ሸኘቻቸው? እንዴትስ ነው የምትመጣበት አጋጣሚ? እንዴት ነው ሊሆን የሚችለው? እንደ አባታደሩ እንደ ድሮው ያለውን ነገር ሊያሳዩንና ሊያስታውሱን ነው ወይስ ደግሞ ምን አስበው ነው የሚለውን ነገር አብረን እናያለን ማለት ነው። ወደፊት ሀባይብ ዘና ፈታ እያላችሁ ራሳችሁን ፈታ አድርጉ። ብዙ የሚያስጨንቁን ነገሮች አሉ፣ ብዙ የሚያሳዝኑንም ነገሮች አሉ። ነገር ግን ራሳችሁን ፈታ እያደረጋችሁ እኔንም ሰብስክራይብ እያደረጋችሁ ወደ ላይ ውሰዱኝ። እናንተንም ደግሞ እንደዚሁ በሚመለከተኝ መልኩ እናንተን ሰፖርት አደርጋለሁ። እናንተም ሰፖርት አድርጉ ማለት ነው። ሀባይብ ዛሬ በዚህ መልኩ እናያለ። እስኪ ወደፊት ምን ሊያደርጉ ነው እያልን አብረን እንሄዳለን ማለት ነው። እኛም እነሱም አብረን ወደፊት እንሄዳለን ማለት ነው። ሀባይብ እንግዲህ እኛ ራሳችንን ማለት መሰሎቻችንን ሰፖርት በማድረግ ነው። እነሱ ደግሞ እኛ ለናቸው የሚሸገራቸው ብላችሁ ነው። ችግር የለባቸውም። እና እንግዲህ እንደምታዩት በቅርቡ 300,000 ከተናቸዋል። እድሜ ለእኛ። ስለዚህ እኛን ደግሞ ራሳችንን የምናየው ማለት ነው። እነሱ አያውንም። ለማናቸውም እናያለን አብረን ማለት ነው። ዋው የድሮ ትዳር ነው እየሆነ ያለው ማለት ነው። በቃ ወደ ኋላ መመለስ እኮ በትዳር በኩል ወደ ኋላ መመለስ አሪፍ ነው ብዬ አስባለሁ። ወደ ኋላ የሆነ በቃ ያው ይሻላል በሙቱ ማለት ነው። የምንሬ ነው የምላችሁ። እና ያ ነው የሚሻለው ብዬ ነው ማስበው። ወደ ኋላ ለመመለስ እንሞክር በልጆቻችን ማለት ነው። ወደ ኋላ በቃ በትዳር በኩል ነው ያልኩት። በሌላው ነገር ግን ወደፊት ነው የምንሄደው። እንደዛ ይሻላል ብዬ አስባለሁ። ለማናቸውም መልካም ሆኑልኝ ሀባይብ። አመሰግናለሁ ስለምታበረታቱኝ።